ጉግል በቅርቡ ያስተዋወቀውን ጄሚናይ ኦምኒ የተሰኘውን በመጠቀም እንዴት አድርገን የቪዲዮዎችንን ባክግራውንድ በነፃ መቀየር እንደምንችል አሁን አሳያችኋለሁ። ማንኛውም ሰው እኔ የማሳየውን አሁን መጠቀም ይችላል። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ብቻ ተከታተሉ። በጣም ታመሰግኑኛላችሁ። ወደ ቪዲዮ። እሺ ተመልካቾች እንኳን በድጋሚ በሰላም መጣችሁ። የማሳያችሁ በኮምፒውተር ሰፋ አድርጌ ነው። ነገር ግን እናንተ በስልክም ቀጥታ ማሳየውን ተከትላችሁ ማስተካከል ትችላላችሁ። ለእናንተ በደንብ እንዲታያችሁ በማሰብ ነው እኔ ኮምፒውተር የከፈትኩት ማለት ነው። ስለዚህ ቀጥታ ወደ ጉግል ክሮም በስልካችሁ ወይም በኮምፒውተራችሁ ወደ ጉግል ክሮም ትገባላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? መጀመሪያ ኢትዮጵያ ውስጥ ከሆናችሁ ቪፒኤን አብርታችሁ ወደ አሜሪካ ወይም ደግሞ ወደ ሌሎች አውሮፓ ሀገሮች ላይ መቀየር ይኖርባችኋል ማለት ነው። ኢትዮጵያ ውስጥ እንደምታውቁት አይሰራም። ስለዚህ ምን ታደርጋላችሁ? ኮምፒውተራችሁን አንድ ጊዜ ገብታችሁ እዚህ ጋር ሰርች ባሩ ላይ ገብታችሁ ምን ብላችሁ ጽፋላችሁ? ፍሪ ቪፒኤን ፍሪ ቪፒኤን ክሮም ኤክስቴንሽን የሚል ትጽፋላችሁ ማለት ነው። ከዛም መቀጠል እንደምትመለከቱ እንደዚህ ይመጣላችኋል። እኔ የምጠቀመውና ነፃው ይሄኛውን ነው። ስለዚህ ይሄኛውን አንድ ጊዜ ክሊክ ታደርጉታላችሁ። አድቨርታይዝ የለውም፣ ነፃ ነው፣ በጣም ምቹ ነው። ይህንን ከነካችሁ በኋላ ጌት ዘ ኤክስቴንሽን የሚለውን ትነካላችሁ ማለት ነው። የማትጠቀሙ ሰዎች ካላችሁ ላሳያችሁ ብዬ ነው። ከዛ እንደምትመለከቱት አድ ቱ ክሮም የሚል አማራጭ ታገኛላችሁ። ነገር ግን እኔ ስላለኝ ነው አሁን ሪሞቭ ፍሮም ክሮም ያለኝ። ለእናንተ አድ ቱ ክሮም የሚለውን ነክታችሁ ከዚህ ጋር ይመጣላችኋል። ይህን አንድ ጊዜ ነክታችሁ ቪፒኤኑን ነክታችሁ እዚህ ጋር አገር መርጣችሁ ማለት ነው እንደዚህ ኮኔክት ታደርጋላችሁ። ነፃ ነው ማለት ነው፣ መመልከት ትችላላችሁ። አብዛኞቹ የምንፈልጋቸው ሀገሮች ነፃ ናቸው። ፍራንስ፣ ኒውዚላንድ፣ ሩሲያ፣ ሲንጋፖር፣ ዩናይትድ ኪንግደም እና ዩናይትድ ስቴትስ የሚሉት እነዚህ ፍሪ ናቸው። ስለዚህ ዩናይትድ ስቴትስ የሚለውን ነክታችሁ አንድ ጊዜ ኮኔክት ታደርጉና ትመጣላችሁ ማለት ነው። አሁን ወደ ጉግል ፍሎ እንሄዳለን ማለት ነው። ስለዚህ ምንድነው ሰርች የምታደርጉት? ፍሎ ብላችሁ ነው እዚህ ጋር መጀመሪያ ላይ ፍሎ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደዚህ ሲመጣላችሁ ይሄኛውን ጉግል ፍሎ ኤአይ ክሬቲቭ ስቱዲዮ ፎር ቪዲዮ ኤንድ ኢሜጅስ የሚል አለ፣ ፒንክ ከለር ያለበት። እሱን አንድ ጊዜ ይሄን ሁለተኛውን ሊንክ ትነኩታላችሁ ማለት ነው። እንደዚህ ጉግል ፍሎ ይከፍትላችኋል ማለት ነው። በጣም የሚያምር ኢንተርፌስ ነው ያለው። ስለዚህ ወደ ታች ወረድ ብላችሁ አዲሱን ጄሚናይ ኦምኒን የተጨመረውን ከዚህ ታገኙታላችሁ ማለት ነው። ስለዚህ ጄሚናይ ኦምኒን ለመጠቀም ትራይ ኢን ጉግል ፍሎ የሚል አለ። እችኛዋን አንድ ጊዜ በተን ትነኳታላችሁ ማለት ነው። እንግዲህ እንዳልኳችሁ በዚህ መንገድ ይመጣል። አዲስ ከሆናችሁ እንግዲህ 100 ክሬዲት ለአንድ አካውንት ይሰጣችኋል። ብዙ የጉግል አካውንት ካላችሁ የቀያየራችሁ በጣም በርካታ ቪዲዮዎችን መስራት ትችላላችሁ። 20 ወይም 15 ወይም ደግሞ ከፍተኛ ቢቆርጥ 25 ክሬዲት ነው ለአንድ ቪዲዮ ማለት ነው። ስለዚህ ከከፈላችሁም አሁን ዲስካውንት ላይ ናቸው። ለወር $4 አካባቢ ምናምን ነው በአሁን ሰዓት። በጣም አሪፍ ነው። ከፍላችሁም ያወጣችኋል ስራ የምትሰሩ ሰዎች ካላችሁ። ስለዚህ እንደዚህ ይመጣላችኋል። ከታች ኒው ፕሮጀክት የሚለውን ትነካላችሁ ማለት ነው። እሺ ዌልካም ቱ ጉግል ፍሎ ብሎ ዋትስ ኒው ብሎ አዳዲስ ነገሮችን ነው የሚያሳያችሁ። እዚህ ጋር ምን አዳዲስ ነገሮች እንደተጨመሩ ነው። እንደዚህ እያሳለፋችሁ ማለፍ ትችላላችሁ። ጌት ስታርትድ የሚለውን ንኩ። ኤጀንት የሚል ሞድ አለው። ኤጀንት ሞድ በጣም አሪፍ ነው። ምንድነው? ከዛው ቪዲዮአችሁ ራሱ የሆነ ችግር ቢኖርበት እዚህ ጋር ኤጀንት አለ። እየጻፋችሁ ቻት በማድረግ ብትፈልጉ በአማርኛ ብትፈልጉ በእንግሊዘኛ እየጻፋችሁ ቪዲዮአችሁን እንዲያስተካክልላችሁ ማድረግ ትችላላችሁ ማለት ነው። ይሄ እንደምትመለከቱት ኤጀንት ሞድ ነው ማለት ነው። ስለዚህ አሁን እኔ ባክግራውንድ ልቀይር ያሰብኩት ቪዲዮ ምንድነው? አጭር ለቲክቶክ የሚሆን ቪዲዮ ሰርቻለሁ ማለት ነው። ለእናንተ ለማሳየት አሁን ራሱ የተሰራ ቪዲዮ ነው ማለት ነው። ስለዚህ ቪዲዮውን ላሳያችሁ አንድ ጊዜ ኤዲት ከማድረጋችን በፊት እስኪ ተመልከቱት። ቲክቶክ አዲስ ነገር ይዞ መጥተዋል። ቪዲዮ ስታስቆሙ ሲሚላር የሚል አማራጭ ታገኛላችሁ። እሱን ስትነኩት ተመሳሳይ የሆኑ ቪዲዮዎችን ያሳያችኋል። እስኪ ሞክሩት። እሺ አያችሁት አይደል? ይህንን ምንም ያልገባበትን ቪዲዮ እንዴት አድርገን ባክግራውንዱን እንደምቀይር ሁሉ ነገር አሳያችኋለሁ ማለት ነው። ከታች ፕላስ የምትለዋን አንድ ጊዜ ትነካላችሁ። ፕላስ የሚለውን ስትነኩ አፕሎድ ሚዲያ የሚል ታገኛላችሁ። ይህንን አንድ ጊዜ ትነኩታላችሁ ማለት ነው። ከዛ በመቀጠል ቪዲዮአችሁን ትመርጣላችሁ ማለት ነው። ያስቀመጣችሁበት ቦታ ላይ ፎልደሩን ፈልጋችሁ ቪዲዮአችሁን ትመርጣላችሁ።
ይሁን እንደምትመለከቱት ከዚህ አስቀምጨዋለሁ ማለት ነው። ስለዚህ ኦፕን የሚለውን ነክቼ ፍቃድ ይጠይቃችኋል። አግሪ የሚለውን ትመጣላችሁ ማለት ነው። ቪዲዮአችሁ እዚህ ጋር መጥቷል። ተጭኖ እስከሚጨርስ ትንሽ ትጠብቃላችሁ። እሺ ተመልካቾች ቪዲዮውን ጭኖ ጨርሷል። እንደዚህ ሲመጣላችሁ ቪዲዮውን ጭኖ ጨርሷል ማለት ነው። ስለዚህ ምንድነው የምታደርጉት? ቪዲዮ ላይ ከላይ 3 ነጥብ ታገኛላችሁ ሞር የምትል ማለት ነው። እሷን አንድ ጊዜ ትነኳትና አድ ቱ ፕሮንት የሚል አለ። ይሄም አድ ቱ ፕሮንት ስትሉት ከዚህ ያመጣላችኋል ማለት ነው። ከዛ ምንድነው የምታደርጉት? ዋት ዱ ዩ ዋንት ቱ ክሬት ይላል። ምን እንዲሆንላችሁ ነው የምትፈልጉት ነው የሚለው። ስለዚህ እናንተ ከዚህ የምትሰጡት ትዕዛዝ አለ፣ በጣም ወሳኝ የሆነ ትዕዛዝ አለ ማለት ነው። ጽሁፍ ነው። ቪዲዮአችሁን ባክግራውንዱን እንዲቀይርላችሁ፣ ነገር ግን የፊታችሁ ቅርጽ እንዳይቀየር፣ እንቅስቃሴያችሁ፣ ድምጻችሁ፣ ሁሉ ነገር ሳይቀየር ባክግራውንዱን ብቻ ፎከስ አድርጎ እንዲቀይርላችሁ የሚያደርግ ትዕዛዝ መስጠት አለባችሁ ማለት ነው። ታዲያ ይህንን ትዕዛዝ የት ነው የምናገኘው ካላችሁ ተመልካቾች፣ ትዕዛዙን አንደኛ ጉግል ጀሚናይ ያለ አሁን ለቪዲዮ ጀሚናይ ኦምኒን ተጠቅሜ ቪዲዮ ልሰራ ነበር። ስለዚህ ቪዲዮ ባክግራውንድ እንዲቀይርልኝ ትዕዛዝ ጻፍልኝ ብላችሁ መስጠት ትችላላችሁ በአማርኛ። ካልሆነ ደግሞ ቻትጂፒቲ ማናገር ትችላላችሁ። በዚህ መንገድ እናንተ በአማርኛ ነግራችሁት ቻትጂፒቲ በቀጥታ ለሱ የሚሆን ትዕዛዝ እንደዚህ ይጽፈላችኋል። እናምጣችሁ ፔስት ማድረግ ትችላላችሁ። ከፈለጋችሁ ይህንኑ ደግሞ እንፈልገዋል ካላችሁ ደግሞ ኮመንት ላይ አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ ቸክ አድርጉ ማለት ነው። ከዛ እንደምትመለከቱ እንዳልኳችሁ ይህንን ቸክ ማድረጋችሁ እንዳትረሱ። ለዩቲዩብ ከሆነ እንደዚህ አድርጉ፣ ለቲክቶክ ከሆነ እንደዚህ አድርጋችሁ ሴቭ ማለታችሁ እንዳትረሱ ማለት ነው። ከዛ ቀጥታ ምንድነው ትልኩለታላችሁ። አለቀ። ኤጀንት ነው እንዳልኳችሁ። ከዚህ ችግር ካለ እየጻፋችሁ ይህንን አስተካክል ማለት ትችላላችሁ ማለት ነው። ከዛ እንደምትመለከቱ ይሄን 3 ነጠብጣብ አለ፣ ሂስትሪያችሁ አለ። ለምሳሌ አዲስ ኒው ታፕ ብላችሁ አዲስ ሌላ ስራ መጨመር ትችላላችሁ ማለት ነው። ስለዚህ ምን አለኝ መሰላችሁ ከ20 ክሬዲት ወስዳለሁ በአንድ ቪዲዮ ነው የሚለኝ። እንደ ቪዲዮአችሁ ርዝመት ይለያያል። ስለዚህ በአንድ ጊዜ 10 ሰከንድ የሚሆን ነው ቪዲዮ ጀነሬት የምታደርጉት። ስለዚህ የስ የሚለውን እንነካለን ማለት ነው። ቪዲዮ ስራ ጀምሯል። በጎን እንደምትመለከቱት ከዚህም አለ ማለት ነው። 50% ደርሷል። በጣም ፈጣን ነው። እንደምትመለከቱት ቪዲዮ ያልቋል ማለት ነው። ከዚህም ማየት ትችላላችሁ፣ ከዚህም ማየት ትችላላችሁ ማለት ነው። ስለዚህ አንድ ጊዜ ቪዲዮውን ለማየት ክሊክ እናደርገዋለን። ዋው የሚገርም ውጤት ነው የሰጠኝ። እስኪ እንዴት አያችሁት እናንተ? እስኪ ሁለቱን ኮምፔር አድርጌ ወይም አነጻጽሬ ላሳያችሁ። ይሄኛውና ይሄኛው እስኪ ተመልከቱ ቪዲዮ። ቲክቶክ አዲስ ነገር ይዞ መጥተዋል። ቪዲዮ ስታስቆሙ ሲሚላር የሚል አማራጭ ታገኛላችሁ። እሱ በእርግጠኝነት በጣም አሪፍ አድርጎ ነው የሰጠኝ። ምንም ማስተካከያ ራሱ አያስፈልገውም። የምትመለከቱት ምንም ማስተካከያ አያስፈልገውም ማለት ነው። በጣም በሚገርም ሁኔታ ምንም ነገር ሳያበላሽ ነው የሰጠኝ ማለት ነው። ፎከስ ያደረገው ባክግራውንድ ላይ ያለውን ነገር ነው። ከፈለኩ ደግሞ ማይክራፎኑንም ይሄን የያዝኩት ማይክራፎን አለ ዘመናዊ የሆነ ማይክራፎን ጨምሮ እንዲሰራልኝ ከትዕዛዙ ላይ መጨመር እችላለሁ ማለት ነው። ዲስክራይብ ዩር ኤዲት ይላል። ኤዲትህን ግለጸው እያለኝ ነው። ስለዚህ ችግር ካለበት ወይም ደግሞ ሌሎች ማስተካከል ያሉብን ነገሮች ካሉ መጠየቅ እንችላለን ማለት ነው። እስኪ ለምሳሌ በራሴ ሊያበላሸው ይችላል፣ ግን እዚህ ጋር ማይክራፎን ቀይር ልበለው፣ አድ ፕሮፌሽናል ማይክራፎን ልበለው። ዝም ብዬ ነው እንግዲህ እንዳልኳችሁ ሊበላሽ ይችላል። ጽሁፉ ራሱ ልክ አይደለም ፕሮፌሽናል የሚለው ዝም ብዬ ነው። ግን እዚህ ጋር ስታርት ልበለው እስኪ። ማይክራፎን ጨምር ብዬው እየሰራ ነው እዚህ ጋር። ነገር ግን የመጀመሪያውን ቪዲዮ ማውረድ ከፈለጋችሁ እዚህ ጋር ኤጀንት የሚለው ላይ ያለ ይሄን ቀስቱን ነክታችሁ እዚህ ጋር ዳውንሎድ የምትላለ እሷን ነክታችሁ አውርዱ ማለት ነው። እንደምትመለከቱት አውርደነዋል። ነገር ግን ምናልባት ያስተካከልነው አሪፍ ከሆነ ደግሞ ያንኛውን እንጠቀመዋል ማለት ነው። ነገር ግን እሱ ራሱ ሰርቶታል። እንግዲህ ፕሮፌሽናል ማይክራፎን አደረገ። የቅድሙን ማይክራፎን አነሳና ፕሮፌሽናል የሆነ ማይክራፎን ጨምሮልኛል። አያችሁት? ጀስት ማይክራፎኑን ብቻ ቀየር ስላልኩ ስፔሊንግ ራሱ በትክክል
አልጻፍኩም አይታችኋል ማለት ነው። ስለዚህ ዋው እንግዲህ ሶስቱን አነጻጽሩ እዚህ ጋር አስቀምጥላችኋለሁ ማለት ነው። የጎደለ ነገር ካለ እዚሁ ትእዛዝ። ነገር ግን ክሬዲታችሁ ሊያልቅ ይችላል። ስለዚህ በጥንቃቄ መስራት ይኖርባችኋል። ሌላው ደግሞ ሙሉ በሙሉ በነፃ ክሬዲታችሁ ሊያልቅ ይችላል። ስለዚህ ጀስት ሰብስክራይብም ለማድረግ አሁን ላይ በጣም ቅናሽ ናቸው። ቪዲዮአችሁን ለማውረድ ከላይ 3 ነጥቡን ትነኩና ዳውንሎድ የሚለውን ትነካላችሁ። ከዛ 720 ኦሪጂናል ፋይል የሚል አለ። 1080 ለማድረግ ከፍተኛ ወጪ ክፍያ ይጠይቃል፣ ወይም ደግሞ አፕግሬድ ማድረግ ይጠይቃችኋል። ስለዚህ ይሄን ነክታችሁ ዳውንሎድ የሚለውን ነክታችሁ ኦሪጂናል ሳይዝ የሚለውን ምረጡ ማለት ነው። ካልሆነ እዚህ ጋር ቀጥታ ዳይሬክት መታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ይህንን ይመስላል ተመልካቾች። እስኪ ሀሳብ አስተያየት ካላችሁ በኮመንት ግለጹልኝ። በነገራችን ላይ ሰብስክራይብ ለማድረግ ከፈለጋችሁ ወይም ደግሞ ቅናሽ ላይ ናቸው ብያችኋለሁ። ፕሮፋይላችሁን ስትነኩት ከዚህ እንደምትመለከቱት እኔ አሁን 10 ክሬዲት ቀርቶኛል፣ ከፍተኛ ስራ ስለሰራሁ ማለት ነው። ማኔጅ ሜምበርሺፕ ወይም ደግሞ አፕግሬድ የሚለው ስትነኩት ኦሬዲ ቅናሽ ላይ ናቸው እንዳልኳችሁ። እንደምትመለከቱት ይሄኛው ለወር ነው እንግዲህ እንደምትመለከቱት ለአንድ ወር $4.99 ነው በየወሩ። ለ3 ወር ነው ቅናሹ። በነገራችን ላይ ከ3 ወር በኋላ $19 ነው የሚሆነው። ስለዚህ ከ$19 አሁን $4 ወይም ደግሞ $5 ላይ ናቸው ማለት ነው። ምን ጥቅም ታገኛላችሁ? እንደምታዩት 1000 መንዝሊ ጉግል ፍሎ ክሬዲት ታገኛላችሁ ማለት ነው። ስለዚህ 1000 የጉግል ፍሎ ክሬዲት ታገኛላችሁ። ጀመናይ አፕን ፕሮን የኢሜጅ ጀነሬሽን ናኖ ባናና ሁሉንም 4 እጥፍ እንደምታዩት 4x ሃየር ይላል። 4 እጥፍ በከፍተኛ ሁኔታ መጠቀም ትችላላችሁ። ጉግል ሰርች አለ፣ ጄሚናይ፣ ጂሜል፣ ዶክመንት፣ ዩቲዩብ እንደዚሁም ኖትቡክ ኤልኤም እና ሁሉን ነገር አክሰስ ማድረግ ያስችላችኋል። ተጠቀሙበት ባይነኝ። ኦሬዲ $5 ትንሽ ነው። ነገር ግን ከጥቂት ቆይታ በኋላ ከ3 ወር በኋላ ይህን ቻንስ አታገኙትም ማለት ነው። ይህኛውን መጠቀም ትችላላችሁ። $1.2 ነው በየወሩ። ነገር ግን 200 ክሬዲት ብቻ ነው። ይበቃናል ካላችሁ ይህኛውን አክሰስ ማድረግ ትችላላችሁ ማለት ነው። አክሰስ ለማድረግ እንግዲህ ኢትዮጵያ ውስጥ ሆናችሁ ቨርቹዋል ካርድ የምትቸከሩ ከሆነ ባይቢትን ተጠቀሙ። ሪኮመንድ ላርጋችሁ በዚሁ። ባይቢት ቨርቹዋል ካርድ ይሰጣል በነፃ። እንዴት እንደሆነ አጠቃቀሙ ደግሞ ከኔ ቻናል ላይ ገብታችሁ ተመልከቱ። በነፃ አውጥታችሁ እዛ ላይ ዲፖዚት አድርጋችሁ ብር በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። እንደጠቀማችሁ ተስፋ አደርጋለሁ። እንግዲህ በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ሁኑ።